ዛሬ የምንመለከተው ከዚያ የቀጠለውን ነው። እግዚአብሔር ለምን አዳነን? ካዳነን በኋላ በምድር ላይ ለምን እንድንኖር ፈቀደ? እንዴት እንድንኖር ፈቀደ? የኑሮ አይነት ነው። ከዚህ በኋላ ከምዕራፍ 1 ከቁጥር 1 እስከ 12 ያለንበትን ከፍታ የድህነታችንን ከፍታ የሚናገር ነው። ከቁጥር 13 ጀምሮ እስከ መጨረሻው ምዕራፍ 5 ድረስ የሚናገረው እንዴት መኖር እንዳለብን በቃ እንዴት መኖር እንዳለብን። እንዴት እንደዚህ የተዛነፈ ነገር ይሰራል ሐዋርያው ጴጥሮስ? ምን ማለቱ ነው? እንደው እኩሌታ ያረግሳ? አይ በደንብ ተናግሯል። መነሻውን በደንብ ዋስትናውን በደንብ ከሰጠ በኋላ እንዴት እንደምትኖሩ ግን ላሳያችሁ ፈልጋለሁ። በአሁኑ ጊዜ በቤተ ክርስቲያን ምናልባት የጴጥሮስ ሚዛን ሳይሻል አይቀርም እያልኩ ጠረጥራለሁ። የጴጥሮስ ሚዛን ስለ ድህነታችን ስለ መዳናችን ተነግሮን፣ ነገር ግን እንዴት እንደምንኖር ግን በደንብ ሊነገረን ሳያስፈልግ አይቀርም። 4-5 ምዕራፍ ሳያስፈልገን አይቀርም። ለምን? አሁን አብዛኛው ሰው እንዴት እንደሚድን ከተነገረው፣ እንዴት ተስፋ እንዳለው ከተነገረው አለቀ ጨዋታው። ደህና ደሩ ብሎም ሾልክ ነው። የበረከቱን አይነት ብቻ ንገረኝ፣ ያፈሰ በላይ ላይ የሚያወርደውን በረከት ብቻ ንገረኝ፣ እሱን ንገረኝ፣ ተጽናንቼ ልሂድ። እንጽናናለን፣ ተጽናንተን እንሄዳለን። ልክ ነው። ይኸው በረከቱ እግዚአብሔር ይባረክ። ይሄ አምላክ የበረከት አምላክ ነው። ከነስሙ የበረከት አምላክ። መዝሙራችንም እንደሱ ነው የሚለው አይደለም እንዴ? በእርሱ ዘንድ በመዞር የተደረገ ጥላ የሌለበት ይላል። ጨለማ የማያውቀው ዙሪያ ብርሃን የሆነ አምላክ፣ በጎ ስጦታ ሁሉ ፍጹምን በረከት ከእርሱ ዘንድ ምን ይሆናል? ይወርዳሉ። እግዚአብሔር ይመስገን። እንግዲያው ዙሪያ ብርሃን የሆነ የበረከት አምላክ እንዴት እንደምንኖር ደግሞ ብርሃን ሰጥቷል። ብርሃኑ በረከቱን ብቻ ሳይሆን ትራኩንም ያሳየናል፣ ጎዳናውንም ያሳየናል። እንዴት ልኑር? እንግዲያው የእንዴት ጥያቄ ነው ከዚህ በኋላ እና ከቁጥር 13 ጀምሮ በተለይ ምዕራፍ 1 እስከ ቁጥር 25 ድረስ ያለውን ዛሬ እንመለከታለን። በእግዚአብሔር ቸርነት እንደዚህ እናድርግ። ምናልባት ወገባችሁን ካልደከማችሁ፣ እግራችሁን ካላመማችሁ፣ አቅም ካላችሁ፣ ፈቃድም ካላችሁ ብቻ ተነስተን ቁጥር 13 ጀምረን እናነባለን። እንዲህ ይላል፣ ስለዚህ የልቡናችሁን ወገብ ታጥቃችሁ። ይችን ስለዚህ እንዳትረሷት። ስለዚህ የልቡናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። ጌታ እግዚአብሔር ሆይ የቃልህን ብርሃን ስጠን፣ ደጅህን ክፈትልን፣ የሚጠቅመንን ንገረን፣ ልባችንም እባክህ ለውጠው። በክርስቶስ ኢየሱስ ቅዱስ ስም አሜን። እግዚአብሔር ይባርካችሁ። ቁጭ በሉ። ዘርፎር የሚለው የእንግሊዝኛ ቃል ወይም ስለዚህ የሚለው የአማርኛ ቃል
እላይ ያለውን ሁሉ የሚጎትት ክር ነው። ይሄ በመሆኑ ምክንያት እንግዲያው የሚል ክር ነው። የጎተተው ቅድም የተናገርነው በሙሉ ነው። እግዚአብሔር አስቀድሞ ስላወቃችሁ፣ በክርስቶስ ደም ስለታጠባችሁ፣ በመንፈስ ስለተቀደሳችሁ፣ የእግዚአብሔር ልጆች ስለሆናችሁ፣ ሕያው ተስፋ ስለተሰጣችሁ፣ በመከራ ውስጥ እያለፋችሁም ቢሆን ለዓላማ ስለሆነ፣ በመጨረሻው ደግሞ ርስት ስለምትቀበሉ፣ ደስታ አሁንም የድህነታችሁ ደስታ አሁንም ስላለ፣ ስለዚህ በዚህ ማንነት ምክንያት በዚህ በተሰራው በእናንተ ላይ በተሰራው የድህነት ሥራ ምክንያት ስለዚህ እንግዲህ ብሎ ከዚህ በኋላ የምትኖሩበት ኑሮ ይሄ ነው ብሎ መስመር ይሰጣል። ምን አድርጉ ነው የሚለው? በተለይ በእነዚህ ቁጥሮች ውስጥ ከ13 እስከ 25 ምናልባት 3 ነገሮች ነው በጣም ጎልተው የሚታዩት። ከ3ቱም በተለይ ሁለቱ፣ ከሁለቱም በተለይ አንዱ እያበላለጥኩ ነው የምናገረው። 3 ነገሮች ነው ግን እንደየመጠናቸው ነው። የመጀመሪያው በጥቂቱ፣ ቀጥሎ ያለው ደግሞ በስፋት፣ ቀጥሎ ያለው ደግሞ በመጠኑ ተነግሯል። ምንድናቸው እነዚህ 3 ነገሮች? አንደኛ ተስፋን የሚመለከት ነው። ተስፋችሁን አጥብቃችሁ ያዙ ነው። ሁለተኛ ቅዱሳን ሁኑ ነው። ሶስተኛ እርስ በርሳችሁ ተዋደዱ ነው። ቢያንስ በዚህ ምዕራፍ ውስጥ እነዚህን 3ቱን በጉልህ እንመለከታለን በእነዚህ ቁጥሮች ውስጥ እና እነዚህን ነገሮች ሊነግረን ፈልጓል ጴጥሮስ በመልእክቱ ለነዚህ ለተበተኑ መጻተኞች ሊነግራቸው ፈልጓል። በነገራችን ላይ በጌታችን በኢየሱስ ክርስቶስ ስም መሰደድ ከኃላፊነት ውጪ አያስደርግም። መከራ መቀበል ከተጠያቂነት ውጪ አያስደርግም። ብዙ ጊዜ ሰበብ መስጠት እንፈልጋለን። እኔም ራሴ እሰጣለሁ። የሚገርማችሁ ነው። ትንሽ ጭንቅ ውስጥ የገባው ጊዜ ጌታ ወይ አትቆጣ፣ አሁን ልትቆጣጠረኝ አትችልም። እኔ ራሴ የማልፍበትን ታውቃለህ። ስንት ጭንቅ ውስጥ እየሄድኩ ነው። አሁን ቁጥጥሩን ቶ እና ትንሽ ቫኬሽን እንዲሰጠኝ ይፈልጋለሁ። አይ አይደለም። በመከራ ውስጥ የሚያልፉ ቫኬሽን የላቸውም። እንዴት አይነት ጭካኔ ነው! ይሄንን ያልኩበትን ምክንያት ብቻ ትንሽ ላስረዳና እመለሳለሁ። ይኸውላችሁ ምዕራፍ 4 ላይ እንዲህ የሚላል ምዕራፍ 4 ቁጥር 17 ላይ ፍርድ ከእግዚአብሔር ቤት አንስቶ የሚጀመርበት ጊዜ ደርሷልና ይላል። በመከራ ላይ የሚያልፉ ሰዎች ነው የሚናገረው። አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? የሚጀምረው በኃጢአተኞች ላይ አይደለም፣ በእኛ ነው የሚጀምረው ነው የሚለው። በእኛ ይጀምራል ፍርድ ብሎ ይላል። እንዲህ ጻድቅ በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛ ወዴት ይታይ ዘንድ አለው? ስለዚህ ይላል ስሙ አሁን ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። አይገርምም ይሄ ነገር? መከራን የሚቀበሉ እንደ እግዚአብሔር ፈቃድ፣ ያውም መከራን የሚቀበሉ የፈለጉትን ያርጉ አይልም። መልካምን እያደረጉ ይላል። ስለዚህ ቫኬሽን አልተሰጠም ማለት ነው። በጎ ለማድረግ ሁልጊዜም መከራ የሚቀበሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ብሎ ይላል። እንግዲህ ወንድሞቼና እህቶቼ እነዚህ የተበተኑ መጻተኞች ከእግዚአብሔር ስርዓት ውጭ እንዲሆኑ አይፈቀድላቸው፣ ምንም እንኳን ብዙ መከራ ቢደርስባቸው። ስለዚህ ልዩ ልዩ መመሪያዎችን ይሰጣል ሐዋርያው ጴጥሮስ። አሁን ወደዚያ እንመለስ። የመጀመሪያው ተስፋችንን አጥብቀን እንድንይዝ የሚጣራ ነው። ከእሱ ጋር አብሮ የተያዙ ነገሮች አሉ። የልቡናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እግዚአብሔር የተባረከ ይሁን። በጣም ያስደሰተኝ ነገር ስለ ተስፋ በጣም ይናገራል ይሄ ጴጥሮስ። ባለፈው ሳምንት አንስተናቸዋል፣ በልዩ ልዩ ቦታ አንስተነዋል። ይሄ ጴጥሮስ የሚናገረውን የተስፋ ስብከት ስለ ተስፋ ሲናገር በለሆሳስ አይደለም የሚናገረው። እየፈራ እየተባ አይን እያሸ ጸጉር እያሸ አይደለም።
አረጋግጦ ነው የሚናገረው። ተስፋው ለሱ ጽኑ ከመሆኑ የተነሳ አሁንም ክርስቲያኖችን የሚላቸው ምንድን ነው? ይሄንን ተስፋ ፈጽማችሁ ተስፋ አድርጉ፣ ያዙት አጥብቃችሁ። አንዳንድ ቀን እናፍራለን ስለ ተስፋ ለመናገር። ጌታ ተስፋ ሰጥቶኛል ለማለት እናፍራለን። እንዴ በጌታ ቃል ውስጥ እኮ እኔ ባለ ተስፋ ሰው ነኝ፣ ጌታ እኮ ይመጣል፣ ከዚህ ይገላግለኛል እኮ፣ እግዚአብሔር እኮ ያየኛል፣ ያስበኛል እኮ፣ እንደዚህ ያደርጋል እኮ ብሎ ለማለት ድፍረት እያነሰን ጸጉር እናሻለን ብዙ ቀን። ይሄ የጴጥሮስ ተግሳጽ ነው። ፈጽማችሁ ተስፋ አድርጉ። ሲገለጥ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። የምታገኙትን ጸጋ ነው የሚለው። የእግዚአብሔርን ፌቨር፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ እግዚአብሔር ለእናንተ ያከማቸውን ስጦታውን እሱን ተስፋ አድርጉ። በጉጉት ጠብቁት። በሱ አትዘናጉ። ችላ አትበሉ። ላይመጣ ይችላል አትበሉት። ይህን የሕፃን ተጠባባቂነት እግዚአብሔር ይስጣችሁ። ሕፃን ታውቃላችሁ በጣም ይጠብቃል። ስለሚያምን እኮ ነው የሚጠብቀው። ገበያ ስትወጣ እናቱ አልቅሶ አብሬ ካልሄድኩ ብሎ ጮሆ እባክህ እኔ ስመጣ ሸንኮራ ገዛልሃለሁ ትላለች። የድሮ እናት፣ የዛሬ ሸንኮራ አይደለም መሰለኝ። ቾኮሌት ገዛልሃለሁ፣ አሻንጉሊት ይዤልህ እመጣለሁ ምናምን። ያምናል ልጅ። ጥሩ ነው በጣም ሕፃናት ጥሩ ናቸው። ታመጣልኛለች ማማ ብሎ ይላል። ከዚያ እናትየው ትሄዳለች። ረስታ የመጣች ቀን ነው ወዮላት። ብቻ በጣም አሳዛኝ ነው የሚሆነው። ግን ይጠብቃል። እንቅልፍ እያንጎላቸው ይጠብቃል። አንዳንድ ጊዜ በእንቅልፍ ልቡ ሊወድቅ ይደርሳል። እንደገና ይቃናል። ሸንኮራ ታመጣለች፣ ቸኮሌት ታመጣለች፣ ምናምን ታመጣለች እያለ ይጠብቃል። አልቅሶ እንባው ደርቆ ይፈረፈራል ፊቱ ላይ። ይጠብቃል፣ በጉጉት ይጠብቃል። ተለቅ ያሉቱ ወንድምና እህቱ እባክህ ላታመጣም ትችላለች ከረሳችሁ ይሉታል። ኧረ በምንም አይነት ነግራኛለች፣ ታመጣለች። የዚህ አይነት የሕፃን ጉጉት ልባችሁ ውስጥ ይደር። ጴጥሮስ እሱን ነው የሚለው። የምታገኙትን ጸጋ፣ ይዞ የሚመጣውን ጸጋ ተጠባበቁ። እና ያ ሕፃን እናቱ ስትመጣ ፌስታሉን ያያል፣ 10 ጊዜ ያያል። ምንድነው ያዝሽው ይላታል። ይሄ የሚንኮሻኮሸው ምንድነው ይላታል። ምንም አይደለም ትለዋለች። አይ አይደለም ማየት አለብኝ ይላል። በጥድፊያ ይከፈታል። ጉጉት ነው። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እግዚአብሔር ይባረክ። በጣም ብዙ ሰው ውስጥ እንደዚህ አይነት ተስፋ የለም። ብቻ ያትርፈኝና እዛ ያስገባኝ እንደምንም ብቻ እንዳላጣው ያንን ቦታ የሚል አይነት ቀዝቃዛ ስሜት ብዙ ቦታ ይታያል። በጉጉት ሲሄድ ሽልማት ይጠብቀኛል፣ ሲሄድ ጌታ ጎሽ የኔ ልጅ ይለኛል የሚል ጉጉት ብዙ ቦታ አይገኝም። ግን ፈጽማችሁ ተስፋ አድርጉ። ለዚህ ግን እንዲረዳችሁ ይኸው የተነገረው ስሙ፣ የልቡናችሁን ወገብ ታጠቁ። አንዱ ምክር እሱ ነው። ልቡና ወገብ አለው ወይ ነው ጥያቄ። የሰው አካል ወገብ አለው፣ ልቡና ወገብ አለው ወይ? ምን ማለቱ ነው? የሰው ልቡና ይዳሰሳል እንዴ? አዎ፣ በእጅ ባይዳሰስም በመንፈስ እንረዳዋለን። ልቡናችን ሲላላ ይታወቃል። በብዙ ወሬ ሲደክም ይታወቃል። በብዙ ተስፋ መቁረጥ ሲላሽቅ ይታወቃል። የሰው ልቡና። የልቡናችሁን ወገብ ታጠቁ። ቆፍጣኖች ሁኑ፣ ዝግጁዎች ሁኑ። የልቡናችሁን ወገብ ታጠቁ። ሁለተኛ የሚናገረው ነገር አለ። ምን ይላል እሱ? በመጠን ኑሩ። እቺ በመጠን ኑሩ የምትለዋ በአማርኛ ናት ያለችው። በአንዳንድ ትርጉሞች ላይ ሳየው ቢ ሶበር የሚል የእንግሊዝኛ ትርጉም አለ። ቢ ቴምፕሬት የሚልም የእንግሊዝኛ ትርጉም አለ። ምን ማለት ነው? አትናጡ፣ ወይም ከመጠን በላይ በስሜት አትዋጡ።
ፈንጠዝያም ቢሆን ትካዜም ቢሆን በጣም አትለጥጡ። እብደት ውስጥ አትግቡ ነው እውነት ለመናገር። እንዲያውም የእንግሊዝኛው ቃል እንደሱ ነው። ሶበር መሆን መጨመት ነው። ያልጨመተ ሰው ያብዳል። ምንም ነገር ከእንትን አያስወጣችሁ፣ ከመጠን ውጪ አያርጋችሁ። በክርስቲያኖች ዘንድ አሁን ከባዱ ትግል እሱ ነው። በኑሮ ውጥረት ምክንያት አንዳንዴ ከመጠን ያለፈ እንጨነቃለን። በዓለም ፈንጠዝያ ምክንያት አንዳንድ ጊዜ ከመጠን አልፈን በጣም ትልቅ የደስታ ምክንያት አድርገን እንፈነጥዛለን በአንዳንድ ቁሳቁስ። አንዳንድ ጊዜ ሰዎች ክፉ ከሆኑብን ከመጠን በላይ እንበሳጫለን። ጥላቻ ከመጠን በላይ ይወጥረናል። በአእምሮ ሁኑ፣ እብደት ውስጥ አትግቡ ነው የሚለው። ቢሶበር የሚለው ረጋ በሉ፣ ሰከን በሉ የስክነት ቋንቋ ነው። በሰከነ ልቡና ግን በነቃ ልቡና ተስፋችሁን ጠብቁ ብሎ ሐዋርያው ጴጥሮስ ይህን ምክር ይሰጣል። ሁለተኛ ምክሩ፣ ሰፊው ምክሩ ደግሞ ሁለተኛው ነው። ሁለተኛው ስለ ቅድስና የሚናገር ነው። ጴጥሮስ ስለ ቅድስና የሚናገረው በጣም ይገርመኛል። እኔ ብዙ ቦታ ስለ ቅድስና በመጽሐፍ ቅዱስ ተነግሯል። በኢሳይያስ ላይ ታገኙታላችሁ። በምን ላይ ነው? በአንደኛ ዮሐንስ ላይ ታገኛላችሁ። ቅዱስ ኑሮ እንዴት ስለመኖር ሐዋርያ ጳውሎስ በጻፋቸው ደብዳቤዎች ውስጥ ታገኛላችሁ። በመዝሙራት ውስጥ ስለተቀደሰው አምላክ እየተናገረ ቅድስናን በጣም አድርጎ ይናገራል። በዕብራውያን መጽሐፍ ላይ ይናገራል። ግን ጴጥሮስ በተለይ በእነዚህ አንቀጾች ውስጥ ያስቀመጠው የቅድስና መንገድ በጣም ነው የሚያስገርመኝ። ለምን ልቀደስ ለሚለው ትልቅ መልስ ሰጥቷል። ብዙ ቦታ በቤተ ክርስቲያን ይሄን የቅድስና ነገር ሰዎች ያነሳሉ፣ እኛም ሁላችን እናነሳለን። የምንተክዘውም አንድም በሱ ነው። የታለ የቅድስና ነገር ተወው አይወራ፣ እሱ ጊዜ ያለፈበት። አሁን ድሮ ነበር እንዲህ አይነት ነገር። አሁን ኧረ እንዲያው ተውተርትሮም ስመ እግዚአብሔር ጠርቶ ብቻ ቢኖር ይበቃዋል እስክንል ድረስ ቅድስና እንግዳና ባይተዋር ነገር ነው የሚመስለው ነው ወይ? ግን ለመቀደስ የተሰጡን 3 በጣም ጠንካራ ምክንያቶች ጴጥሮስ የተናገራቸው ልቤን ይነኩኛል። በጣም ጠንካራ ምክንያቶች። ለምንድን ነው የምቀደሰው? ቅዱስ መሆን ምን ያስፈልገኛል የሚለው በጣም ጥሩ ምክንያቶች ተሰጥቷል። የመጀመሪያው ምክንያት እንዲህ ይላል፣ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ይላል። እንግዲያው እርኩሰት አንድም ባለማወቅ የተደረገ ነው። ባለማወቃችሁ ይላል። መቼም ራርቷል በእውነት ጴጥሮስ። አንዳንዴ አውቀንም ነው የምናደርገው፣ ግን ጌታን ሳናገኘው በፊት ግን የኖርንበት ኑሮ ባለማወቃችሁ ምክንያት። ጳውሎስ ትንሽ ጨምሮበታል። የአሕዛብን ኑሮ ሲናገር አሕዛብ ባለማወቃቸው ምክንያት እና በልባቸው ደንዳናነት ጠንቅ ብሎ ሁለት አድርጎ ነው የሚያቀርበው። ለምን ወደ ርኩሰት ራሳቸውን አሳልፈው እንደሰጡ ሲናገር አያውቁም። ማይምነት፣ መንፈሳዊ ማይምነት፣ ጨለማ ስለያዛቸው የሚሰሩትን አያውቁትም ነው። ሁለተኛው ግን እያወቁም እንኳን ልባቸው ስለደነደነ በርኩሰት ውስጥ ጭልጥ ብለው ይሄዳሉ ይላል ጳውሎስ። ታውቁታላችሁ ይህንን ኤፌሶን 4 ላይ። እዚህ ግን ጴጥሮስ በተለይ አለማወቅን ነው የሚያነሳው። ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ ብሎ ይላል። ምን ማለት ነው? ተቆራርጣችኋል። አሁን ከድሮ የድሮ ሕይወት ጋር እንዳትቀጥሉ መቀሱ ቆርጦታል። አስቀድሞ ሳታውቁ ኖራችሁበት፣ እንደማይታዘዙት ልጆች ሳታውቁ ኖራችሁበት። አሁን ግን ሌላ ሕይወት ውስጥ ገብታችኋል። ያንን ምኞት አትከተሉ። አሁን የምትከተሉት ሌላ ነገር ነው። እግዚአብሔር የተባረከ ይሁን። እንግዲያው የምንከተለው ነገር ተቀይሯል። ክርስቲያን መሆን ማለት የምንከተለው ነገር ተቀየረ ማለት ነው። አለቃ ቀየርን ማለት ነው። እኛ ተከታዮች ነን። ድሮም ቢሆን ተከታዮች ነን። አሁን ሌላ ነው የምንከተለው።
አሁን አንድ የሚያስቅ ነገር ትዝ አለኝ። አንድ አሜሪካዊ ሰውዬ ስለሱ ሰምቻለሁኝ። እሱ ምን ያደርግ ነበረ? በየጎዳናው ላይ ይሄድ ነበር አሉ ለመመስከር ስለ ጌታ። እና ምን ያደርጋል? ብዙ በአፉ አይናገርም። በትልቁ እዚህ ቲሸርት ላይ አጽፏል። ያጻፈው ምንድን ነው? አይ አም አ ፉል ፎር ክራይስት የሚል በትልቁ አጽፏል። እኔ የክርስቶስ ጅል ነኝ የሚል እና ወደየ ሬስቶራንቱ እየገባ ወደየ ቡና ቤቱ እየገባ ቆቡን ያወልቅና ደረቱን ይገልጣል። ያሳያል ለሰው ሁሉ አም አ ፉል ፎር ክራይስት፣ እኔ የክርስቶስ ጅል ነኝ የሚለውን ያሳያል። ይስቃሉ፣ ሰዎች ይስቃሉ። በእርግጥ አንተ ዋልከው ጅል ነህ፣ የመጨረሻ ጅል ነህ አንተ ይሉታል። ግን ቆቡን እንደገና ያደርግና ተሰናብቶ ሲወጣ ከጀርባው በኩል እናንተስ የማን ጅል ናችሁ ብሎ ይጠይቃል። ከኋላ አለው። ጅልነት ካልቀረ እንግዲህ እኔ የመረጥኩት ለሱ ጅል መሆን ነው የሚል ነው። ይኸውላችሁ ትከተሉ ነበረ፣ ድሮም ትከተሉት ነበረ። እሱን ትታችኋል። አሁን ሌላ እንድትከተሉ ነው የተጠራችሁት። ማን ነው የምትከተሉት? አሁን ይኸው ስሙ እንዲህ ይላል፣ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ፣ ይሄ ያስከተላችሁ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ጀሌዎች ናቸው። አልቀረልንም፣ መከተላችን አልቀረም። ዲያብሎስን ተከትለን ጥፋት ውስጥ እየገሰገስን ነበር። ቀየርን። አሁን ክርስቶስን ተከትለን ነው ምን ሄደው። እግዚአብሔር ደግሞ በባህሪው ቅዱስ ነው። የጠራችሁ ቅዱስ፣ እኔ ቅዱስ ነኝ ብሏል። እንግዲያው በኑሯችሁ ሁሉ ቅዱሳን ሁኑ። ምርጫ የለንም። ሆሊነስ ኢዝ ኖት አን ኦፕሽን። እኔ ጌታ ማመን ነው ዋናው ነገር፣ ጌታ ማመን ነው። ከዛ በኋላ ከቻልኩ ሞክራለሁ ቅዱስ ለመሆን ከቻልኩ። ኢትስ ኖት አን ኦፕሽን። ይሄ የምርጫ ጥያቄ አይደለም። የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። አንዱ ምክንያት እሱ ነው። ሁለተኛ ምክንያት ስሙ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ሁለተኛ ምክንያት፣ አባታችሁ ዳኛ ነው። ቅዱስ ነው ብቻ አይደለም፣ ዳኛም ነው። ይፈርዳል። ልጆች ስለሆናችሁ ከፍርድ ነፃ አይደላችሁ። በእያንዳንዱ ሰው ላይ እንደ ሥራው ሳያዳላ የሚፈርድ ዳኛ ነው። ይህን ሳነበው፣ ይህን ስመለከተው መፍራት ነው ያለብኝ፣ መቅለጥ ነው ያለብኝ። ዳኛ ነው። ለሰው ፊት ማያደላ ዳኛ ነው። ጴጥሮስ ያውቀዋል። ይሄን ትዝ ይላችኋል። ሐናንያና ሰጲራ ባልና ሚስቱ ትዝ ይሏችኋል። ዋሽተው በመንፈስ ቅዱስ ላይ ዋሹ። የሸጡትን ብር ይዘው መጡ። ግማሹን ቤት አስቀርተው ግማሹን ይዘው መጡ እና ሙሉ እንደ ሸጡት አስመሰሉ። ይሄው ነው ዋጋው ይላል ጴጥሮስ። አዎ ይሄው ነው። በዚህ ነው የሸጣችሁት ይለዋል ሰውየው። አዎ በዚህ ነው። መንፈስ ቅዱስን ለምንድን ነው የምታታልለው? እዚያው ውድቅ ሳያዳላ የሚፈርድ ውድቅ። እሱ ይወጣል፣ ሴትዮዋ የሮጠች ትመጣለች። አላወቀችም። በዚህ ነው የሸጣችሁት? አዎ ውድቅ። ባልሽን የወሰዱ አንቺንም ይወስዳሉ። ይሄንን አይቷል ጴጥሮስ ራሱ ባይኑ። ሳያዳላ የሚፈርደውን አባት ብላችሁ የምትጠሩ ከሆነ በፍርሃት ኑሩ። በዚህ በእንግድነት ዘመናችሁ በፍርሃት ኑሩ ይላል እና አንዳንዴ ጥያቄ ይፈጥርብኛል። አሁን እኛ እንደ እንግዳ በምድር ላይ ስንኖር በፍርሃትና በተጠንቀቅ ነው የምንኖረው ወይስ እንዳሻን ነው? ፍርሃት አለ እንዴ የሚል ጥያቄ ይመጣል። አለ እንዴ መፍራት? ወይኔ እግዚአብሔር ቅዱስ ነው ሊፈርድብኝ ይችላል ብዬ እፈራለሁ
በሙስና ገንዘብ ስሰበስብ እፈራለሁ ወይስ በሙስና ባገኘሁት ገንዘብ የምስጋና ቀን አዘጋጃለሁ በሰፊው ጌታ ባረከኝ ብዬ? የሰው ሚስት ሳባልግ ቆይቼ ለማገልገል ስመጣ ወደዚህ እፈራለሁ ወይስ ወተቱን ሰርቃ ከጨረሰች በኋላ ልሳልሳ አፏ እንደምትጠርግ ድመት ጠራርጌ ቆማለሁ? ፍርሃት ነው የሚነገርኩ። ፍርሃት ትምህርት፣ የፍርሃት ትምህርት በእንግልነታችሁ ዘንድ በፍርሃት ኑሩ፣ በፍርሃት ኑሩ። እግዚአብሔር በምሕረቱ እያተረፈ ኖርን እንጂ በእውነትም ያስፈራ ነው። ኢያሱ አንድ ቀን ሲናገር እኔ ይሄ ሰውዬ እንዴት እንደዚህ ኔጌቲቭ ነገር ይናገራል ብዬ ነበር። እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ አለ። አንድ ቀን ጮክ ብሎ ሊሞት ሲል እግዚአብሔርን ማምለክ እንደማትችሉ አውቃለሁ፣ የሚባል እሳት ነው ይላል። እንዴት እንደዚህ አሉታዊ ነገር ይናገራል? ይሄ ሰውዬ መሪ አይደለም እንዴ? ያውቃቸዋል፣ ህዝቡን ያውቃል፣ እግዚአብሔርን ያውቃል። በፍርሃት ኑሩ። ስለዚህ ሁለተኛው ምክንያት የእግዚአብሔር ዳኝነት ነው። ዳኛ ነው፣ ማዳላ ዳኛ። ስለዚህ እንድንሳቀቅ አይደለም ይሄ ነገር የተናገረው ጴጥሮስ፣ ግን እንድንጠነቀቅ ነው በእውነት። ስለዚህ ፍርድ ስናይ ለምን ተፈረደ ብለን ልናማው አንችልም። አምላክን በእውነት ማማት አንችልም እግዚአብሔርን። እንደው ብቻ ማር ማለት ብቻ ነው እንጂ እንዴት እንዲህ ታደርጋለህ? አሁን ብዙ ሰው እንደሱ ይላል። እንዴት እንዲህ ያደርጋል ጌታ? ምን አይነት ነገር ነው? እንደዚህ አይነት ነገር በእንደዚህ አይነት ምናምን ኢኖሰንት በሆኑ ልጆች ላይ ንጹህ በሆነ ህዝብ ላይ ምና የት አውቃለህ? የት አውቃለሁ? ማር ብቻ ነው ቋንቋዬ፣ ማር ብቻ ነው። እሺ በፍርሃት ነው። ሶስተኛ ምክንያት ለቅድስና የተሰጠ ሶስተኛ ምክንያት ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እልፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እቺ ደግሞ አንጸባራቂ ምክንያት ናት። እናንተ ቅዱስ መሆን ያለባችሁ በጣም ቅዱስ የሆነ ደም ነው የፈሰሰላችሁ። የታጠባችሁት በጣም ንጹህ በሆነ እንከን በሌለበት በግ ደም፣ ክርስቶስ ደም እንዴት ታሳድፉታላችሁ? ለቅድስና መነሻ ይሁናችሁ ይሄ የክርስቶስ ደም፣ ይሄ እናንተን ያጠበ ደም። እህቶች ራሳቸውን ሲያጸዱና ሲሸልሙ ብዙ ጊዜ አይቻለሁ። ለምን የተከበብኩት በሴቶች ነው እና ሲዋቡ አያለሁ። ደስ ይለኛል በእውነት። የጤና ምልክት ነው። ሴቶች ራሳቸውን ሲቀባቡ ሲዋቡ የጤና ምልክት ነው፣ መጥፎ አይደለም። እርግጥ ትንሽ ያበዙታል። ከባለቤቴ ጋራ ጭቅጭቅ፣ ውጪ ቶሎ ሰዓት ደርሷል፣ ምንድነው ነገሩ? ቆይ ትንሽ እዚህ ጋር ይቀባል፣ እዚህ ጋር ይቀባል፣ እዚህ ጋር ይቀባል፣ እዚህ ጋር ይቀባል። እንዴት አይነት ነገር ነው? ልስበር እንደ መስታወቱን አላረገው። የት ገባለሁ? በደንብ ከጸዱ በኋላ ሲሄዱ አያለሁኝ። ጭቃ ከሆነ ደጃፉ ተቆናጥረው ነው የሚሄዱት። በጥንቃቄ እንዳይነካ ልብሳቸውን፣ ጫማቸውን እንዳይነካ። ፍጥረታቸው ነው ይሄ እግዚአብሔር ይሰጣቸው። ይሄ የሚለው እንደሱ ነው፣ ተቆናጠሩ ነው። ለጽዳት የተከፈለው ዋጋ ትልቅ ስለሆነ ዘርፈት አትበሉ። ስትሄዱ በጥንቃቄ፣ ስትናገሩ በጥንቃቄ፣ ግንኙነታችሁ በጥንቃቄ፣ አካሄዳችሁ ሁሉ በጥንቃቄ ይሁን። በንጹህ የበግ ደም ነው የተዋጃችሁት፣ በብር ወይም በወርቅ አይደለም። ከዚያ ከንቱ ኑሮ በብር አይደለም የተገዛችሁት። ብር ቢሆን ኖሮ ታቃልሉት ነበረ፣ ወርቅ ቢሆን ኖሮ። ይሄ ግን መተኪያ የሌለው እግዚአብሔር የተባረከ ይሁን። የክርስቶስ ደም እንዳይቆሽሽ በንጽህና ይሁን። እነዚህ ምክንያቶች ይሰጣል ለቅድስና። ማስጠንቀቂያም ነው፣ ማበረታቻም ነው። እግዚአብሔር የተመሰገነ ይሁን።
በቂ ምክንያት አለን ቅዱሳን ለመሆን። እግዚአብሔር ለዚህ ነው የጠራን። እሺ፣ እና ለዚህ ስለጠራን ይሄ አስቀድሞ የታሰበበት መሆኑን ለመናገር ምን ይላል ሐዋርያው ጴጥሮስ? ዓለም ሳይፈጠር አስቀድሞ ታወቀ ይሄ ነገር። ነገር ግን ያው ማመን ስላለብን ደግሞ እኛ በእምነት ስለሆነ የምንገባው እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ እንጂ ይሄ የተሰራ አስቀድሞ የተነደፈ ንድፍ ነው። እግዚአብሔር ይመስገን። እግዚአብሔር አስቀድሞ የነደፈው ንድፍ ነው በቅድስና መኖራችን። እንዲያውም የሚገርመው ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ትዝ ይላችኋል፣ በፊቱ ቅዱሳንና አለነውር እንሆን ዘንድ ወሰነ። ዓለም ሳይፈጠር። አሁን ዓለም ከተፈጠረ በኋላ በክርስቶስ ሞት አምነን ወደዚህ ወደ ታለመልን ቦታ ገባን እንጂ የእግዚአብሔር ዕቅድ ነው። ቅዱስ አምላክ ልጆቹ ቅዱሳን እንዲሆኑ አስቀድሞ ወሰነ። እግዚአብሔር ይባረክ። ወደዚያ ውስጥ ገባችሁ። ሁለተኛ ነገር፣ ሶስተኛ ነገር አሁን ላንሳና ወደ መደምደሚያው እመጣለሁ። ሌላ ምንድን ነው? እንዴት እንኑር? እንግዲህ ተስፋችንን አጥብቀን በመያዝ እንኑር አልን። ሁለተኛ ደግሞ በቅድስና እንኑር አልን። ሶስተኛ ደግሞ እርስ በርስ በመዋደድ ኑሩ ይለናል። ፍቅርን ነው የሚሰብከው። ተስፋን፣ ቅድስናን፣ ፍቅርን ነው የሚሰብከው። ፍቅር ላይ ምን እንደሚል እስቲ እንስማው። ከቁጥር 22 ጀምሮ እንዲህ ይላል፣ ለእውነት እየታዘዛችሁ ይላል። የፍቅር ጥያቄ ከእውነት ጋር አይጣላም። እናንተ ወንድሞቼ እናቶቼ፣ ከእውነት ጋር አይጣላም። ፍቅር ሰዎች ያጣሉታል። አንዳንድ ቀን ለፍቅር ስል እውነትንም ብደፈጥጥ ምንም አይደል ይላሉ። ስለ ፍቅር በስማ ቢቅር ይላሉ። አይቀርም። ይኸው ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። አላበዛውም እንዴ አልኩ አንድ ቀን። እኔ ይሄን አንብቤ እናንተ ደጋግ ሰዎች ናችሁ ብዙ እንደዚህ አትሉም። እኔ አንድ ቀን አይ በቃም እንዴ ተዋደዱ ቢል ምንድን ነው ነገሩ አልኩኝ። እንዴት ነው ጥብቅ አድርጎ የሚያከረው አልኩኝ። ይኸው እንዲህ ይላል፣ ነፍሳችሁን አንጽታችሁ ከልባችሁ አጥብቃችሁ ተዋደዱ። የፈራ ሰው ቤቱን እንዴት እንደሚዘጋው አይነት ነው የሚናገረው። እኔ ብዙ ጊዜ ነግሬያችኋለሁ። ማታ ማታ በር ምዘጋው እኔ ነበርኩኝ። የቤታችንን በልጅነቴ ትልቁ ልጅ እኔ ስለነበርኩኝ ሁሉ ሰው ከተኛ በኋላ ከገባ በኋላ በር ዘጋለሁ። በር ስዘጋ ተጠንቅቄ ነው ምዘጋው። በኋላ አጉል ነገር እንዳይፈጠር እንዳያስነቅፈኝ እቀረቅረዋለሁ። ከቀረቀርኩ በኋላ ጓጉንቸሩን አስገብቼ ደግሞ ቆልፈዋለሁ። ከዚያ እሄዳለሁ። ስሄድ ብዙ ጊዜ እጠራጠራለሁ። ቆልፌዋለሁ ወይስ እንዲሁ ምናልባት ዝም ብሎ ከርፈፍ ብሎ ይሆን? እንደገና እሄዳለሁ፣ አጣራለሁ። ሳብ አድርጌ ተቆልፏል። እመለሳለሁ። ትንሽ ቆይቼ ወደ ክፍል ልገባ ስል ኧረ ይሄ ነገር የኔ ነገር ምናልባት አስታውቅም በደንብ እንደገና ሮጬ ሳብ አረጋለሁ። አንዳንድ ሰው ደግሞ ከጓጉንቸሩም አልፎ በመሸጎሪያ ደግሞ እንደገና ይቆልፈዋል። አይነቃንቅም በሩ። ጴጥሮስ እንደሱ የሚያደርግ ነው የሚመስለው። ተዋደዱ ለማለት ስንት መሸጎሪያ! አጥብቃችሁ ከልባችሁ አንጽታችሁ ተዋደዱ ብሎ አጥብቆ ይናገራል። ለምን? የፍቅር አይነት ብዙ ስለሆነ አንዳንድ ጊዜ ወዳለው እንላለን፣ ግን መውደዳችን ይፈተሻል። አንዳንዴ ውስጡ ግብዝነት አለበት። አንድ ነገር ስለተቀበልኩ ነው የምወደው፣ ደስ ስላለኝ ነው ሰውየውንም ዝም ብሎ ደስ ስለሚል ሰውዬ ወይም ሴትዮይቱ ነው የምወደው። አንዳንድ ጊዜ ተስፋ አድርጌ ምላሽ ተስፋ አድርጌ ነው የምወደው።
አንዳንድ ጊዜ እንዲሁ በከንፈር ብቻ ነው የምወደው፣ በቃሌ ብቻ ነው የምወደው፣ ውስጤ አይወደው። አንዳንድ ጊዜ ክርስቲያናዊ ግዴታ እንደሆነብኝ ቆጥሬ ነው የምወደው። መውደድ አይባልም። ስለዚህ ጴጥሮስ ፈትሾ ነው የሚያቀርበው። ነፍሳችሁን አንጽታችሁ ከእንዲህ አይነት ነገር ከግብዝነት የጸዳ ፍቅር ለእውነት እየታዘዛችሁ እውነትን እየጣሳችሁ አይደለም። ምንም ሰውን ብትወዱ እውነትን ጥላችሁ ልትወዱ አትችሉ። እውነት እውነት ነው። ለእውነት እየታዘዛችሁ ግን በታላቅ ፍቅር እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። ትናንትና አንዱ ደወለልኝና አንድ ፕሮግራም ላይ ያስይዘኝ ፈልጓል እና ከዚያ እኔ የማመልከው ያ ጓደኛህ ባለበት ቤተ ክርስቲያን ነው አለኝ እና ያው ገብቶታል። እሱም እኔም ገብቶኛል። በሱ በኩል ሊመጣ ስለፈለገ ነው። ያ እንኳን በጣም የምትዋደዱት ጓደኛ፣ በእውነት እንዲህ አይነት ፍቅር ብዙ ቦታ የለም። ለምን ወደ 50 ዓመት ገደማ ጓደኞች ነን ከዚያ ሰው ጋር እና ብዙ ስለሌለ አሁን እንዲህ አይነት በጣም ገርሞኛል አለ። እውነት ግን ነው፣ እግዚአብሔር ረድቶን ነው አልኩኝ። አጥብቃችሁ ከልባችሁ ተዋደዱ፣ ፍቅርን አታሳንሱት። እግዚአብሔር የተመሰገነ ይሁን። ፈውስ ነው ፍቅር። መውደድ ፈውስ ነው። መጥላት ሸክም ነው። ለእናንተ ምን እነግራችኋለሁ? መጥላት፣ ሰውን መጥላት ሸክም ነው በእውነት። በዚህ በኩል ሲያልፍ ላለማየት ወደዚህ ይዞራለሁ፣ በዚያ በኩል ሲመጣ ወደዚህ ይደበቃለሁ። ጭንቅ ነው መጥላት፣ ጭንቅ ነው። እሱ ሲናገር ይጨፈግገኛል፣ ያመኛል። መጥላት ጭንቅ ነው። የእሱ ዘር ሲነሳ በቃ ጥፋ ይለኛል። መጥላት ጭንቅ ነው፣ ሸክም ነው። መውደድ ግን ደስታ ነው። እግዚአብሔር የተባረከ ይሁን። በእውነት በነፃነት ለመኖር የሚፈልግ ሰው ይውደድ። ሰው ውደዱ፣ በቃ እንዳትታሰሩ ከፈለጋችሁ እና ውደዱ። ግን የሚሰጠው ምክንያት አስገራሚ ነው። እሱን በደንብ ማጥናት አለብኝ። ገና አጥንቼ እንደው የተለየ ሀሳብ ካለኝ የሚቀጥለው ሳምንት እናገራለሁ። ግን ምን ይላል ቀጥሎ? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ይሄ ወንድምነት የተገኘው በቀላሉ አይደለም ነው። በእናንተ ውስጥ ያለው ዘር አስገራሚ ዘር ነው የሚለው። የሚጠፋ አይደለም። በአንዳንድ ነገር የተጋመዳችሁ አይደላችሁም። ከማይጠፋ ዘር የተወለዳችሁ ናችሁ። እግዚአብሔር የተመሰገነ ይሁን። ይሄ ዘር ምንድን ነው? ሕያውና ለዘላለም የሚኖር የእግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። በዚህ ክቡር በሆነ ቃል የተወለዳችሁ፣ የተዛመዳችሁ፣ የተያያዛችሁ ናችሁ እና አክብሩት ፍቅርን። የወንድማማች መዋደድ በመካከላችሁ የተከበረ ይሁን። በእውነት እዚህ ቤተ ክርስቲያን ጥሩ መዋደድ እንዳለ አያለሁ። በእውነት ደስ ነው ያለኝ። ከቄስ መንግስቱ ጋር ነበር አብረን የምንመጣው። በየቤቱ ቀሳውስቱ እየዞሩ ሲጎበኟችሁ፣ ሲጠይቋችሁ እሰማለሁ። ቀላል አይደለም። የጌታ ባሮች ስለሆኑ መታዘዛቸው ነው እነሱ። ግን ደግሞ ፍቅርም ነው። እናንተም ስትወልዷቸው አያለሁኝ። በብዙ ሲቀሩ ቅር ይላችኋል። በኋላ ለቄሱ ምን አልኩት? እንዴ እርግጥ አድካሚ ነው፣ በጣም አድካሚ ነው። እየዞሩ ወንድሞችን እህቶችን መጠየቅ፣ ሲታመሙ መጠየቅ፣ ልጅ ሲሞትባቸው መጠየቅ፣ ሲወልዱ መጠየቅ ከባድ ስራ ነው። ግን እግዚአብሔር ፍቅር ስለሰጣችሁ ነው። አትምጣብኝም እኮ ሊባል ይችላል አልኩት። እንዳይደርስብኝ ይሄ ቄስ ቢባልሳ፣ ኧረ እሱም አለለካ አለኝ። እዚህ ግን እንደሱ አይደለም። እናንተ ጋር በጣም በአክብሮት ስለሆነ ደስ ይለኛል። ተዋደዱ። በእርግጥ ደግሞ ልንገራችሁ፣ መዋደድ ይህን ያህል በጣም አክሳሪ መንገድም አይደለም። አክሳሪ መንገድ አይደለም። የፍቅር መንገድ የሚያበለጽግ መንገድ ነው። ስትወዱ በደስታ ጊዜያችሁን ትሰጣላችሁ፣ ፈገግታችሁን ትለግሳላችሁ፣ ገንዘባችሁን ትሰጣላችሁ። ስትወዱ ምንም ነገር እንደጎደለባችሁ ደግሞ አይሰማችሁ። ነፃነት ነው የሚሰጣችሁ። እና አጥብቃችሁ ተዋደዱ። በወንጌል የተሰበከላችሁ ቃል ይህ ነው። እግዚአብሔር የተባረከ ይሁን። እሺ ልደምድመው። አሁን ዛሬ ከዚህ በላይ ሊሄድ አልፈልግም። ይኸው ግልጽ ነገር ነው።
ጌታ እኛን ያመጣን ከፍታ፣ ያወጣን ከፍታ፣ ያዳነን ማዳን አስገራሚ ነው። እሱ መሰረት ላይ ቆመን ግን በጎ እንድናደርግ ተጠርተናል። እዚህ መሰረት ላይ ቆመን እንዴት እንደምንራመድ ግን ተነግሮናል። የተነገረንን ጀመር ነው ዛሬ። ተስፋችሁን ፈጽማችሁ አጥብቃችሁ ያዙ። እንደ ቀልድ አታድርጉት። ሊኖርም ላይኖርም ይችላል አትበሉ። አለ ክርስቶስ ሲገለጥ የምታገኙት ተስፋ፣ እሱን አጥብቁት። እግዚአብሔር የተባረከ ይሁን። ዘውድ አገኛለሁ ወይ በሰላም ስነቃ ከእረፍቴ ስፍራ፣ ዘውድ አገኛለሁ ወይ ከአምላክ ዘንድ የሚል አንድ የድሮ መዝሙር አለ። በእውነት አክሊል፣ ዘውድ፣ ሽልማት ክርስቶስ ሲመጣ ሞገስ፣ ጸጋ ይዞልን ይመጣል። እግዚአብሔር ይመስገን። እናንተ አሁን አሜሪካን ሀገር የሄደ ዘመዳችሁ እንኳን ሲመጣ እጁን ታዩ የለ ማለት ሁላችን እንደዚህ እና የለ እንዲሁ ምናልባት ማረብም እንኳ ቢሆን ይዘልኝ ብትመጣ ወደ ሰማይ የሄደው መድኃኒታችን ኢየሱስ ክርስቶስ ይዞ የሚመጣውን ጸጋ ፈጽመን ተስፋ እንድናደርግ ታዘናል። እግዚአብሔር ይባረክ። ሁለተኛ የተነገረን ነገር ቅዱሳን ሁኑ። ይሄ ኑሮ፣ ይሄ አካሄድ በቅድስና ነው የሚካሄደው። በወድቅስ የሚል ጥያቄ ነው አሁን የሚመጣው። ወንድም ንጉሴ ገብቶኛል፣ ይሄን ብዙ ጊዜ አንብቤዋለሁ። ግን ስወድቅስ፣ ደጋግሜ ስወድቅስ፣ አንዳንድ በራሳቸው የሚኮሩ ሰዎች ሲወድቁ አይነሱ። እኔ ብዙ ጊዜ እናገራለሁ ለሰዎች ከባዶች አትሁኑ እያልኩኝ። ከባድ አትሁኑ፣ ወድቃችሁ ለመነሳት ስለሚቸግር። አሁን ለምሳሌ 100 ኪሎ እንደኔ የሆነ ሰው አሁን ትንሽ ቀንሻለሁ። 100 ኪሎ የሆነ ሰው ሲወድቅ አደገኛ ነው። ለምን? ያንን ያህል ክብደት ከመሬት ላይ ስበትን ተቋቁሞ ማቃናት ከባድ ነገር ነው እና ምናልባት በተንጋለልንበት ትንሽ እንቆያለን። ወፋፍራም ሰዎች፣ ትልልቅ ሰዎች። ስለዚህ አትክበዱ ማለት የአካል ክብደት አይደለም አሁን የምናገረው። በመንፈሳችሁ ስለ ራሳችሁ ያላችሁ ግምት ከባድ አይሁን። እንዴት እኔ አይነት ሰው ይወድቃል? አንድ የፈረንጅ ሰባኪ ሲናገር ሰምቼው ልቤ ተነክቷል። እኔ ወደ ጌታዬ ገሰግሳለሁ አለ በትህትና። ወደ ጌታዬ ሮጣለሁ፣ እሱን ለማየት ነው ምናፍቀው። ወደ እሱ ሮጣለሁ፣ የዕለት ዕለት ጎዳናዬ ወደ እሱ ነው። ድንገት በወድቅሳ ይልና በወድቅ አቧራዬን አራግፌ ተነስቼ ቀጥላለሁ። ድሮስ ምን ነበርኩኝ ይላል። ድሮስ ማን ነኝ እኔ? ቀጥላለሁ አራግፌ የጌታን ምሕረት ይዤ። ስለዚህ በጣም ከባድ አትሁኑ። ለመነሳት አታመንቱ፣ ግን ቅዱሳን ሁኑ ተብሎ ተጽፏል። በመጨረሻ እርስ በርሳችሁ ተዋደዱ፣ በእውነተኛ ፍቅር ተዋደዱ። ለበጣም ተውት ባካችሁ። በቤተ ክርስቲያን ውስጥ በጣም ግብዝነት ሰፊ ስፍራ የያዘ ነገር ነው፣ ታውቁታላችሁ። ታገሉት ባካችሁ። በአንዴ ላይጠፋ ይችላል። ታገሉት። በቃ እውነቴን ነው። አንተን ወድሃለሁ። በእርግጥ ትንሽ ይተናነቀኛል፣ ለአንተ አልነግርህም፣ ግን ይተናነቀኛል አንዳንድ ነገር። ጌታ እንዲፈውሰኝ ይፈልጋለሁ፣ ግን ጥሬ ለመውደድ ነው። መውደዴን በተግባር አሳያለሁ። እግዚአብሔር ይመስገን። ይወቅ፣ ሰው እንደምትወዱት ይወቅ። ለምን ስልክ አትደውሉም? ለምን አበባ አትገዙለትም? ለምን ማኪያቶ አትጋብዙትም? እንደምትወዱት ሰው ይወቅ። አንዳንድ ደፋር ልጆች አገኛለሁ። እወድሃለሁ ጋሽ ንጉሴ ይሉኛል። በጣም ደስ ይለኛል። ቄስ ቶሎሳ አንድ ጊዜ ግን አስደነገጡን። እሳቸው እንደዚህ አንድ ሰው ቀረበና እርሶን እወዶታለሁ ቄስ፣ በጣም አድርጌ ነው የምወዶት አላቸው። ታዲያ ምን ምርጫ አለህ አሉት እሳቸው። አሳቁኝ። በኋላ ሳስበው እውነት ምን ምርጫ አለ ከመውደድ በስተቀር? እንደ ክርስቲያን ምን ምርጫ አለኝ? እኔ ለመጥላት አልተፈቀደልኝ። ውደዱ ባካችሁ። ይሄ የጌታ ትእዛዝ ነው እና ጴጥሮስ እነዚህ ምክሮች ይሰጠናል። እግዚአብሔር የተባረከ ይሁን። አቅም የሚሰጥ ጌታ አለ። ጎዳናውን የከፈተ እንዴት እንደምንሄድ የሚያውቅ አምላክ አለ።
እንጸልይና እንጨርስ እስቲ። ክብር ለእግዚአብሔር ይሁን። ለእርሱ ለወደደን እኛ ሳናቅ እሱ አስቀድሞ አውቆ ለወደደን በደሙም ላጠበን መንግሥት ላረገን ለአባቱ ካህናት ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ሃሌሉያ ሃሌሉያ። የክብር አምላክ እግዚአብሔር ሆይ በዚህ ሰዓት በቅዱስ ፊት ቀርበን ከወንድሞቼ ከእህቶቼ ጋር ሆነን ይህንን የከበረ ቃልህን ሰማን። አባት ሆይ ሰምተን ለኢንተርቴይንመንት ብቻ እንድንሰማ አይደለም ከቶውኑ፣ ነገር ግን ይልቁን እንድንታዘዝና እንድንኖርበት ፈቅደሃልና እባክህ አቅም ስጠን። እባክህ የመኖሪያ አቅም ስጠን። ተስፋችንን እንደ ጨዋታ እንደ ቀልድ እንደማይሆን ነገር እንዳናደርገው፣ ነገር ግን አጥብቀን እንድንይዘው ይህን ጸጋ ልባችን ውስጥ ክተት። አምላክ እግዚአብሔር ሆይ እኔ እለምንሃለሁ፣ ወንድሞቼ ብዙ ጊዜ ቢወድቁ እንኳን እህቶቼ ብዙ ጊዜ ወድቀው እንኳ ቢሆን እንደገና ምሕረት ለማኞች ነን። እጠበን፣ አድሰን፣ ቀድሰን ካንተ ጋር አድርገን። ጌታ ሆይ ደግሞ እለምንሃለሁ አባት ሆይ ፍቅር አፍስስ፣ በዚህ በመካከላችን ፍቅር አፍስስ። ለሰው ሁሉ የሚሆን ሰፊ ልብ ስጠን። ክብር በሰማይ በምድር ለተቀደሰው ስም ይሁን። አሜን።